በየቀኑ ጠዋት ላይ አይኖችን ስትከፍት የዓለም ጫጫታ ነፍስ ውስጥ ከመግባቱ በፊት ከህይወት እንቅስቃሴዎች አይምሮህን እንደ ጎርፍ ከማጥለቅለቁ በፊት አንተ ለመንፈስህ ህይወት መናገር የምትችልበት ቅዱስ ጊዜ አለ። የቀኑ የመጀመሪያ ቃላት የቀን ቀጣዩን ጊዜ አቅጣጫ ይወስናሉ። ፀሐይ ሲወጣ በምድር ላይ ያሉትን ጥላዎች የሚቀይርበት መንገድ፣ በእግዚአብሔር መገኘት ፊት ራስን የምታናግርበት መንገድ አንተን ለመስበር ከሚሞክሩት ማዕበሎች ይልቅ ያ የምትናገረው ቃል ከነዚያ ይልቅ በጣም ኃይለኛ ነው። ምላስ ህይወትንና ሞትን ይሸከማልና ወደ አየር የምትለቁት ነገር የዕጣ ፋንታችሁ ዘር ይሆናል። ለዚህም ነው እነዚያን የመጀመሪያ ጸጥታ ደቂቃዎች መውሰድ ያለባችሁ፣ ለማወጅ፣ ለመናዘዝ፣ ልብህን እውነትን እንዲያስታውስ ለማስታወስ ነው። ድግግሞሽ አይደለም፣ ስርዓትም አይደለም። ነፍስ የዓለምን ጦርነት ከመጋፈጧ በፊት ከሰማይ ጋር ራሷን ታስተካክላለች። ጠዋት ሁል ጊዜ እነዚህን 7 መልእክቶች ራስ ላይ ተናገርና ህይወት ፈጽሞ እንደሌለ ባላወቅከው ጥንካሬ እንዴት ማብራት እንደሚጀምር ተመልከት። መናገር ያለብህ የመጀመሪያው መስመር እኔ በእግዚአብሔር የተወደድኩኝ ነኝ ትላለህ። እንደ ሐረግ ሳይሆን የምትለው ነገር ግን እንደ ሕያው እውነታ ነው። ከእንቅልፍ ስትነሳ ሰውነት ሊደክመው ይችላል። አይምሮ ቀድሞውኑ የትላንትና ውድቀቶችን ቀድሞ እያሰበ ይሆናል። ነገር ግን ስትናገር እኔ በእግዚአብሔር የተወደድኩኝ ነኝ ስትል በፈጣሪ መወደድ ምን ማለት እንደሆነ ታውቃለህ? ማለትም ድንገተኛ አይደለህም፣ የተተውክ አይደለህም፣ የማትታይ አይደለህም። ፍቅሩ ባንተ ብቃት ላይ የተመካ አይደለም። በድክመትህ አይናወጥም። ስትደናቀፍ አይሸሽህም። ፍቅሩ የማይለወጥ ዘላለማዊ ጽኑ ነው። በመስታወት ውስጥ ለመመልከትና እኔ በእግዚአብሔር የተወደድኩኝ ነኝ ብለህ ለመናገር ከደፈርክ የዚያ እውነት ማስተጋባት የሚከሱህን ውሸቶች ድምፅ ያጠፋል። ፍርሃት እንደተወደደ ለሚያውቅ ነፍስ ሊጣበቅ አይችልም። ይቅር መባል እውነት መሆኑን ለሚያውቅ ልብ የጥፋተኝነት ስሜት ሊቆጣጠር አይችልም። በየማለዳው የመጀመሪያዎቹ ቃላት ዘላለማዊውን የሚሸከምህን ፍቅር መግለጽ አለባቸው። ሁለተኛው መናገር ያለብህ እኔ ዛሬ ደስታን እመርጣለሁ ትላለህ። ህይወት መራራ የምትሆንባቸውን ምክንያቶች ትሰጣለች። ለማጉረምረም ምክንያቶች ትሰጣለች። ከእግር በታች ያለውን መሬት ለመርገም ምክንያቶች አሉ። ግን ደስታ የተመካው በስሜት ሁኔታዎች አይደለም፣ የነፍስ አቋም ውሳኔ ነው። ደስታን እመርጣለሁ ስትል ህመምን መካድ አይደለም። ችግሮች የሉም እያልክ አይደለም። ችግሮች አንተን እንደማይቆጣጠሩ እየገለጽክ ነው። ደስታ በተስፋ መቁረጥ ላይ መሳሪያ ነው። የሐዘንን ጭጋግ የሚወጋ ብርሃን ሲሆን ቃላቶቹን ለመጀመሪያ ጊዜ ስትናገር ደስታ ላይሰማ ይችላል። ነገር ግን እነሱን ማወጅህን ቀጥል፣ መናገርህንም ቀጥልና ስሜትህ በመጨረሻ ለመንፈስህ ውሳኔ ይንበረከካል። ደስታ ከገንዘብ አይመጣም። ደስታ የሚመጣው አንተን በጭራሽ ላለመተው ቃል ከገባው ከእርሱ መገኘት ነው። ስለዚህ ስትነሳና ደስታን ስትመርጥ ቀኑ ሳይጀመር ቀድሞውኑ የጠላት እቅዶች ይሰናከላሉ። ሶስተኛው መናገር ያለብህ እኔ በጌታ ጽኑ ነኝ። በራስህ ኃይል ሳይሆን፣ በራስህ ስኬቶች ሳይሆን፣ በስጋ ሳይሆን ጥንካሬውን በሚሰጥህ ጽኑ ሁን። ድክመት በየማለዳው ይናገራል። ድክመት ውስንነቶችህን ይነግርሃል። ያለፉ ውድቀቶችህን፣ ጉድለቶችህን ይነግርሃል። ነገር ግን ጥንካሬ የሚመጣው አይኖችህን ከራስ ላይ አንስተህ በሚደግፍህ ዘላለማዊ ክንዶች ላይ ስታተኩር ነው። በጌታ ጽኑ ነኝ ማለት የሰማይ ኃይል በአንተ ውስጥ እንደሚጨምር መመስከር ነው። አንተ ደካማ በሆንክ ጊዜ ጥንካሬው ፍጹም ይሆናል። በምትደክምበት ጊዜ ያኔ የእግዚአብሔር ኃይል በጣም ቅርብ ነው። ኃይለኛ እንደሆንክ እስከሚሰማህ አትጠብቅ። በአንተ ላይ ኃይሉን አውጅና የማይቻለውን በቀን ውስጥ የሚቻል ሲሆን ተመልከት። ይህ መታመን ነው። በራስህ አትመካም። እየተደገፍክ ያለኸው ሊናወጥ በማይችለው አለት ላይ ነው። አራተኛው መናገር ያለብህ እኔ ይቅር እላለሁ ነው። የትላንትናን ቁስል ወደ ዛሬ መሸከም በምትሮጥበት ጊዜ በጉልበቶች ዙሪያ ሰንሰለቶችን እንደ መጥምጠም ነው።
መራራነት ደስታህን ያበላሻል። ይቅር አለማለት ሰላምህን ይመርዛል። ቂም መያዝ ራዕይህን ያጨለማል። ይቅርታ ማለት የተደረገብህን ነገር ትክክል ነው ማለት አይደለም። ይቅርታ ማለት የተደረገብህን ነገር እንዲቆጣጠርህ አትፈቅድለትም ማለት ነው። መልቀቅ ማለት የደረሰብህን ጉዳት ትደግፋለህ ማለት አይደለም። መልቀቅ ማለት ህመሙ የነፍስህን ምት እንዲወስን አትፈቅድለትም ማለት ነው። በየማለዳው ተናገረው፣ ምንም እንኳን ልብ ቢቃወምም፣ ምክንያቱም ቃላቶቹ ጥንካሬውን ማለስለስ ይጀምራሉ እና በቅርቡ ሰንሰለቶቹ ይወድቃሉ። ይቅር ባይ ልብ ላይ ሰላም በውስጡ ይፈሳል እና ተአምራት የሚገቡት በመልቀቂያው በር በኩል ነው። አምስተኛው መናገር ያለብህ በእምነት እንጂ በእይታ አልሄድም ትላለህ። እይታ የባንክ ሂሳቡ ባዶ እንደሆነ ይነግርሃል። እይታ ግንኙነቱ ከጥገና በላይ እንደተበላሸ ይነግርሃል። ነገር ግን እምነት ይናገራል። አምላኬ ከሚታየው በላይ ይበልጣል ይላል። እምነት ወደማይታየው ውስጥ ይገባል። የተስፋ ቃላትን ይጨብጣል። መንገዱም በጭጋግ በተሸፈነ ጊዜ በልብ ሙሉነት ይሄዳል። በማለዳ ተናገሩ፣ በእምነት እንጂ በእይታ አልሄድም። በፊታችሁ የምትሄዱበትን መንገድ ማየት በማትችሉበት ጊዜ፣ ሁሉም ነገር የማይቻል በሚመስልበት ጊዜ ተናገሩበት። እነዚህ ቃላት ምናባዊ አይደሉም። ተአምራትን የሚያደርገውን የሚያውቁ ሰዎች እውነታዎች ናቸው። እይታ ማዕበሉን ይመለከታል፣ እምነት ግን የሚያረጋጋውን ይመለከታል። እይታ መቃብርን ይመለከታል፣ እምነት ትንሣኤን፣ ሕይወትን ይመለከታል። በየማለዳው እኔ የእግዚአብሔር ልጅ በእይታ ሳይሆን በእምነት የምትመላለስ መሆኑን ራስህን አስታውሰው። ስድስተኛው መናገር ያለብህ ዛሬ ሰላም የእኔ እድል ነው ትላለህ። ዓለም ትርምስ፣ ጭንቀት፣ አለመረጋጋት፣ ግራ መጋባት ይሰጣል። ግን ሰላም ርስትህ ነው። ሰላም ልብህን የሚጠብቅ በዜና ወይም በወሬ ሊሰረቅ የማይችል ሰላም። ዛሬ ሰላም የኔ እድል ነው ስትል ዓለም ልትሰጥ የምትሞክረውን የጭንቀት ስጦታ እየተቃወምክ ነው። አይምሮ ወደ ፍርሃት እንዲገባ መፍቀድ እያቆምክ ነው። ሰላም የችግሮች አለመኖር አይደለም። ሰላም በችግር ውስጥ የእግዚአብሔር መገኘት እጅ ሲደግፍ ነው። ሰላምን ስታውጅ አይምሮህንና ልብህን እንዲመራ ገነትን ወደ ራስህ ትጋብዛለህ። ሐሳቦችህ ዝም እስከሚሉ ድረስ ተናገርበት። ሰላም የምታሯሩጡት ነገር አይደለም፣ የምትጠይቁት ነገር ነው። ሰባተኛው መናገር ያለብህ ዛሬ የፍቅር ዕቃ ሆናለሁ የሚል ነው። ሕይወት ማለት ስለምታገኘው ነገር ብቻ አይደለም፣ የምትሰጠውም ነገር ነው። በየማለዳው ዛሬ ብለህ ስትናገር እኔ የፍቅር ዕቃ ሆናለሁ ስትል ራስህን ለቸርነት፣ ለርህራሄና ለማበረታታት መሳሪያ አድርገህ እያቀረብክ ነው። ፍቅር ምቾትን አይጠብቅም። ፍቅር እድሎችን ይፈልጋል። ፍቅር የጠነከሩ ልቦችን የሚያቀልጥ ቋንቋ ነው። ምንም ክርክር መክፈት የማይችላቸውን በሮች የሚከፍት ቁልፍ ነው። መድረክ ላይ ላትቆም ትችላለህ። መጽሐፍ ጽፈህ አታውቅ ይሆናል። ነገር ግን ፍቅርን ወደ ስራ ቦታ የምትሸከም ከሆነ ከቤተሰቦች፣ ከማታውቃቸው ሰዎች ጋር የምታደርጋቸው ግንኙነቶች በሙሉ፣ በምትሄድባቸው ቦታዎች የሰማይን ምልክቶች እየተውክ ነው። ዓለም ለፍቅር እየተራበች ነው። እናም ጠዋት ላይ ስትናገሩት ቀኑን ሙሉ ለማፍሰስ ነፍስህን ታዘጋጃለህ። ፍቅር ማለት ኃይለኛ ምስክርነት ነው። ፍቅር በጣም ዘላቂ ስጦታ ነው። ፍቅር የእግዚአብሔር ነጸብራቅ ነው። ዕቃ ሁንናም በማትገምተው መንገድ ሕይወት ሲለወጡ ታያለህ። እነዚህ 7 ንግግሮች አረፍተ ነገር ብቻ አይደሉም፣ ዘሮች ናቸው። እንደ ሁሉም ዘሮች ያድጋሉ። አንድ ቀን እነሱ መናገር ብዙ ላይ ቀይር ይችላል፣ ግን አንድ ሳምንት፣ አንድ ወር፣ አንድ ዓመትና እናም በድንገት በውስጣችሁ ያለው የሕይወት ዛፍ ለሁሉም የሚታይ ፍሬ እያፈራ ጠንካራ የማይናወጥ ይሆናል። ምላስ አካልን ይመራል፣ ልክ አቅጣጫ መቆጣጠሪያ መርከብን እንደሚመራው። ጠዋት ላይ ለራሴ የምትናገራቸው ቃላት የቀንህን ሂደት ይመራሉ። ተደጋጋሚነት ኃይልን አቅልለህ አትመልከት፣ ምክንያቱም ተደጋጋሚነት እምነትን ይገነባል።
እምነት ደግሞ ተራሮችን ያንቀሳቅሳል። ካስፈለገም መስታወት ፊት ቆመ ተናገር። ከአልጋህ አጠገብ ስትንበረከክ ተናገር። ስትራመድ ተናገር። ግን ጆሮዎች አፍ የሚናገረውን እውነት እንዲሰሙ አድርግና ጥርጣሬ ለመከራከር ሲሞክር፣ ፍርሃት ለመጮህ ሲሞክር ሁኔታዎች መንፈስህን ይጫኑብሃል። ጠላትም ትኩረትህን ሊሰርቅ ይፈልጋል። ነገር ግን እነዚህ 7 ንግግሮች ለራስህ ነፍስ የምትነግራቸው መግለጫዎች ጋሻ ይሆናሉ። ቃላት ማሰብ ብቻ በቂ አይደለም፣ መነገር አለባቸው። አፍ ኃይልን ይለቃል፣ ምላስ ተአምራትን ያቀጣጥላል። በጸጥታም እንኳን ስትናገር ከተፈጥሮ በላይ የሆነ ኃይል በሕይወት መንቀሳቀስ ይጀምራል። መላእክት በሕይወት ላይ የእግዚአብሔርን እውነት የሚያረጋግጡ ቃላትን ያስተውላሉ። ሰማይም ራሱ ሁኔታዎች የሰው ዓይኖች ገና ማየት በማይችሉባቸው መንገዶች መስተካከል ይጀምራል። እነዚህን ቃላት በጠዋት ደጋግመ ተናገር። ለመውጣት እየተዘጋጀ ባለህበትም ስትለብስም ተናገር። ጥርስህንም ስትቦርሽ የመጀመሪያውን ኩባያ ቡና ወይም ሻይ እየጠጣህም ተናገር። ከታላላቅ እምነት ጀግኖች ብዙዎች የእግዚአብሔርን እውነት መደጋገም መለኮታዊ ሥርዓትን እንደሚፈጥር ተምረዋል። የተነገረው ቃል ሁኔታዎች ሊያቆሙት የማይችሉት መንፈሳዊ ፍጥነትን ይለቃል። ሐሳቦች አሁንም ደካማ ሊሆኑ ይችላሉ፣ ስሜቶችም ጥሬነት ሊሰማቸው ይችላል። ነገር ግን ድምጽህ የለውጥ መሳሪያ ነው። እንደዚህ ተናገር፣ እኔ አልሸነፍም። ዛሬ በእግዚአብሔር ፊት ብርሃን እሄዳለሁ። ምንም እንኳን ቀን በሁከት ቢጀምርም እኔ በእግዚአብሔር የተወደድኩ ነኝ። ዕዳዎች ሳይከፈሉ ሲቀሩና ድምጾች በዙሪያ ሲጮሁ እኔ ደስታን እመርጣለሁ በል። የምትሰማው ነገር ጨለማ ቢሆንም ካጠገብ ማንም ባይኖርም መሰናክሎች በየተራ ሲመጡም እኔ በጌታ ብርቱ ነኝ በል። ሰውነትህንም ሲያምህ፣ መንፈስህ ሲደክም፣ አይምሮ መቀጠል እንደማይችል ሲነግርህም እኔ ጠንካራ ነኝ፣ እግዚአብሔር ሁሌም አብሮኛል፣ ሁሌም ካጠገቤ አለ በል። በእምነት እንጂ በእይታ አልሄድም በል። መንገዱ የማይታይ ሲመስል፣ መፍትሄዎች የማይቻል ሲመስሉ ዛሬ ሰላም የኔ እድል ነው በል። ዓለም ጭንቀትን በምትፈልግበት ጊዜ ዛሬ የፍቅር ዕቃ ሆናለሁ በል። ዓለም ለፍቅር የተጠማች ናት እና ትንሹ የፍቅር ተግባራት ዘላለማዊ ተጽዕኖ ሊኖራቸው ይችላል። ጓደኛህን አበረታታው፣ የቤተሰብ አባልህን አክብር፣ በፍጥነት ይቅር በል። የዕለት ከዕለት ልምምድህን ስትወደው ሕይወት መለኮታዊ ኃይል መተላለፊያ ይሆናል። የእግዚአብሔር ፊት በአንተ ውስጥ በሚዳሰሱ መንገዶች ይንቀሳቀሳል። ፍቅር ተአምራትን የሚያፈራ ዘር ነው እና በየማለዳው በቁርጠኝነት ስታደርግ ራስህን ለበረከትና ተጽዕኖ የሆነ ሕይወት እያዘጋጀ ነው። 7ቱ ንግግሮች የጠዋት ልማዶች ብቻ አይደሉም። እነሱ መንፈሳዊ ከባቢ አየርን የሚቀርጹ መገለጫዎች ናቸው። ያለማቋረጥ ስትናገር አይምሮ ከገነት ጋር መጣጣም ይጀምራል። ስሜትህ የተረጋጋ ነው። መንፈስህ በኃይል የተሞላ ነው። ቀን ለመለኮታዊ ዕድሎች ክፍት ነው። በእግዚአብሔር ዓይን ፊት ማን እንደሆንክ እንድታውቅ የተጠራኸውንና በውስጥ የሚኖረውን ኃይል ያስታውሳል። ተአምራት የሚወለዱት በረከቶች የሚለቀቁትና ዕጣ ፋንታ የሚቀረጸው የእውነት መደጋገም ከአንተ ጋር ሰማይ ይስማማል። ነፍስህንም በብርታት፣ በደስታ፣ በሰላምና በፍቅር ይሞላል። ሕይወትህ በሱ ላይ የተመሰረተ እንደሆነ አድርገህ ያዘው። በየቀኑ ተነሳና በጉጉት ተናገራቸው። ተአምራትን ጠብቅ፣ መልሶችን ጠብቅ፣ ለውጥን ጠብቅ፣ በረከቶችን፣ መለኮታዊ ግጥሚያዎችንም ጠብቅ። በእምነት ተናገር። መንፈስህ የእያንዳንዱን ቃል ክብደት እንዲሰማው፣ አይምሮ ከእያንዳንዱ ሐረግ በስተጀርባ ባለው ትርጉም ላይ እንዲያተኩር፣ ልብህ ዓለም ከማረጋገጡ በፊት እንደ እውነት ይመነው። ስንት ጊዜ እንደምትናገራቸው ብቻ ሳይሆን ግን ምን ያህል በጥልቅ እንደምታምናቸውና ምን ያህል በታማኝነት እንደምትለማመዳቸው ነው። ቀን በቀን፣ ሳምንት በሳምንት፣ ወር በወር የመንፈስህ ምት፣ የእምነትህ መሰረትና የዕድልህ መገለጫ ይሆናሉ።